ማንም ሊቀርብ በማይችለው ጽድቁ ፊት ለዘላለም ባለሙሉ መብት ሆነን እንቀርባለን። እግዚአብሔር ልጁን ይዞ ያስጠጋኛል። በክርስቶስ በኩል ና ይለኛል። ለብቻዬ ካገኘኝማ ከቁጣው በታች ነኝ። በክርስቶስ በኩል ከሆነስ ኢየሱስን በሚያይበት መንገድ ነው የሚያይ። ዕብራውያን ምዕራፍ 7 ከቁጥር 22 ጀምሮ እስከ 25 አራት ቁጥሮች ናቸው። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የጌታ ቃል እንደዚህ ይላል። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። በአገልግሎታቸው እንዳይቀጥሉ ሞት ስለከለከላቸው የቀድሞቹ ካህናት ቁጥራቸው ብዙ ነበር። ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። ስለዚህ ስለ እነርሱ የማለደ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ጌታ የተባረከ ይሁን። የዕብራውያን ምዕራፍ 7 ከ22 እስከ 25 ድረስ ያለውን ያነበብነው። ባለፈው ሳምንት የቀደመውን የተደረገው ኪዳን የማይጠቅም የሚላለው አይደል? ቁጥር 18 ላይ ነው። ደካማና የማይጠቅም በመሆኑ ተሽሯል ብሎ በጣም የሚራራላቸው አይነት አይደለም። በእርግጥ በጣም ነው እየመዘመዘ አይነት ነው እየተናገረ ያለው። ሰዎቹን እዚህ ጋር ሲያደርሳቸው በቀላሉ አይደለም ያደረሳቸው። በጣም ሊመኩበትና ሊተማመኑበት የሚችለውን ከጌታ ከኢየሱስ ክርስቶስ ደግሞ ወደ ኋላ በተወሰነ መንገድ እየተሳቡ ያሉበትን ነገር የማይጠቅም ይለዋል፣ ደግሞ ደካማ ነው ይለዋል። ስለዚህ ተሽሯል ይላቸዋል። በጣም ቀላል ቃል አይደለም የሚጠቀመው። ባለፉት ሳምንታት ስለተካፈል ነው። በዛ አይነት መንገድ የቀድሞን ወደ ዳር ያወጣውና ለሚበልጥና ለተሻለ ኪዳን እግዚአብሔር ደግሞ ለሚያመጣው ዘላለማዊ ለሆነው ሊቀ ካህናችን ለክርስቶስ ኢየሱስ በመሐላ አጽንቶለታል ይላል። በቀደመው ኪዳን የነበሩ ካህናት በሙሉ በመሐላ አይደለም እንደነበረው እንደ ትውልዱ ስርዓት ነው እየተመለመሉ ወይንም እየተመረጡ በካህናት መስመር ውስጥ ይገቡ የነበረው። ይሄኛው ግን ሕጉን የሻረ ነው። ከሌዋውያን ወገን አይደለም፣ ከይሁዳ ነገድ ነው። ስለዚህ ነገድ ማንም ከዚህ በፊት ተናግሮለት አያቅም ካህን ይሆናል የሚል ሙሴም ስለ ሌዋውያንና ስለ ክህነት ስርዓቱ ሲናገር አንድም ቀን ከይሁዳ ነገድ እንደዚህ ያለ ካህን ይመጣል ብሎ ተናግሮለት አያቅም። ስለዚህ ይሄኛው ካህን ኦርደሩ የመልከ ጼዴቅ ነው። ስለዚህ ይሄኛው ካህን ሌላ ስለሆነ ሕጉንም ጭምር ነው ቀይሮት የሚመጣው ነው አይደል? አሁን ካህኑ ከይሁዳ ነገድ መምጣቱ ብቻ ሳይሆን በሌዋውያን መንገድ ያለውን ብቻ የሚመርጠውንም ሕግ ጭምር ወደ ዳር የሚያወጣ አይነት በጣም ብርቱ ሊቀ ካህናት የሆነውን ኢየሱስ ክርስቶስን እግዚአብሔር በመሐላ ክብር ለእግዚአብሔር ይሁን። እንደዚህ ያለ ሊቀ ካህን ይመጣል ብሎ እግዚአብሔር ምሏል፣ ሐሳቡን አይለውጥም ይላል። የዚህ ደብዳቤ ጻፊ ሐሳቡን አይለውጥም ብሎ መዝሙር 114 አይደል? በጣም ደጋግመን እየተመላለስን ያለ ነው። እኔ ዳዊትን በጣም ነው በእውነት በጣም ነው የምደነቅበት። እንደው ማደንቀው ለማለት ትንሽ ከብደኛል ቸርች ስለሆነ፣ ግን በጣም እደነቅበታለሁ። ምክንያቱም ዘፍጥረት ላይ ያለውን ሰው ጎትቶ መዝሙር 114 ላይ ሙሴ እንደው ዝም ብሎ ዘፍጥረት ላይ ሲጽፈው የጻፈው የሳሌም ንጉሥ ነው የልዑል እግዚአብሔር ካህን ነው ብሎ የሆነ ነገር ነግሮን አለፈ። ይሄኛው ዳዊት የሚባለው ዘማሪ ንጉሱ ግን ሲዘምረው እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ብሎ ከመልከ ጼዴቅ ጭምር አሻግሮ የሚመጣ ሌላ ካህን አለ ብሎ የምትመጣው ግን በመልከ ጼዴቅ አይነት ኦርደር ነው ብሎ ፕሮፌቲክ ነው አይደል? መሲያኒክ ነው። መሲሁ ይመጣል ነው። ገሙ ትንቢት ነው። ምናልባት ዛሬኛ በምንናገርበት ቁመና ልክ ዳዊት ገብቶት ላይሆን ይችላል። ምናልባት ከእውቀቱ ውጪ እግዚአብሔር እያናገረው ሊሆን ይችላል። ከዘመረው በኋላ ምን ማለት እንደሆነ ዳዊት ሙሉ ስዕል ላይኖረው ይችላል። ግን የሚመጣ አለ። በቃ ይሄንን እርግጠኛ ነው ዳዊት። ይሄንን ሲናገር እግዚአብሔር ምሏልና ያለው ዳዊት ነው፣ ሙሴ አላለም። ዘፍጥረት ላይ እግዚአብሔር እንዲያለ ካህን ይመጣል ብሎ ምሏል አይልም። ሙሴ ጀስት ስለ መልከ ጼዴቅ ብቻ ነው የጻፈው። መሲያኒክ ነው የሚልም ነገር ሙሴ አልጻፈም። ዳዊት ግን መጥቶ ትንቢት ሁሉ አደረገው። ቀጥሎ እግዚአብሔር ምሏል፣ አንተን የሚያመጣ በዚህ መንገድ ነው፣ የማይለወጥ ነው እግዚአብሔር ምሏል የሚለው እዛ መዝሙር ላይ ያለ። ዕብራውያን ላይ ደግሞ እግዚአብሔር ሐሳቡን አይለውጥም የሚል ተጨመረበት። ክብር ለእግዚአብሔር ለአምላካችን ይሁን። ከዛ ይኸው ቁጥር 22 ላይ ደረሰ። ይሄ ሰውዬ እንደዚህ የጎተታቸው ከዚህ መሐላ የተነሳ እንግዲህ ባለፉት ሳምንታት ስንጎትት ከነበረው ጉዳይ ማለት ነው። ከዚህ መሐላ የተነሳ ኢየሱስ ለተሻለ ኪዳን ዋስ ሆኗል። ኢየሱስ ለተሻለ ኪዳን ዋስ ሆኖናል። ስለዚህ የቀደመውን ኪዳን የሚያስረጀው ሌላ አዲስ ኪዳን መጥቶበታል ነው።
የተሻለ ይሏል በክርስቶስ ኢየሱስ የመስቀል ሞት አማካኝነት የሚደረገውን ኪዳን የዚህ ደብዳቤ ጻፊ የተሻለ ኪዳን ነው ይለውና ለዚህ ኪዳን ደግሞ ጌታ ኢየሱስ ክርስቶስ ዋስ ሆኗል። በመስቀል ላይ የሰራው ስራ ሳይሆን ኢምፐርሰን ኢየሱስ ራሱ ነው ዋስ። አሁን እግዚአብሔር የክርስቶስን የመስቀል ስራ ይዞ ሳይሆን ራሱን ኢየሱስን ይዞ እንደ ዋስ የቆመው ኢየሱስ ነው። ስለዚህ አሁን በእግዚአብሔር ቤት ለዘላለም ባለሙሉ መብት ሆነን ለመኖር ኢየሱስ ዋስ ሆኖናል ለተሻለው ኪዳን። ይሄ ኪዳን ብሎ የሚጠቀመው አንድ ቃል አለ። በእርግጥ ዲያቴክ የሚል ቃል ነው የሚጠቀመው እዚህ ዕብራውያን ላይ ያለው። ሌሎች የመጽሐፍ ቅዱስ ክፍሎች ላይ ዲያቴክ የሚል አለ። በእርግጥ ግን በጣም በብዛት ያለው ሲንቴክ የሚል አንድ ሌላ ቃል ነው። ትንሽ ጠንከር ያደርገዋል። አሁን ኪዳኑ እኛን ባለሙሉ መብት ያደርገናል። አዲስ ኪዳን ላይ ክብር ለእግዚአብሔር ይሁን። እንደ ጥገኛ ሳይሆን የሚያመጣን እንደ ባለሙሉ መብት ነው የሚያመጣን። አሁን የኛ ተቆጥሮ ሳይሆን ኢየሱስ ዋስ ሆኖ ነው። እግዚአብሔር እኔን በቤቱ የሚያኖረኝ ልጁም ብሎ ነው። ኃጢአት የማይሰራ ሰው አይደለም አይደል ያመጣው እግዚአብሔር። ኃጢአትን በመስቀል ላይ ገደለና አይ ካንተ ጋር መኖር እችላለሁ አለኝ። እደክምብሃለሁ ስለው የልጄ ሥራ የልጄ ደም አለ፣ እሱን ይዤዋለሁ። ልጄ አለ ለዘላለም ስላንተ ዋስ ሆኗል። እና ፍርደኛውን ሰውዬ ኢየሱስ ማለ ገብቶ ዋስ ሆነ። እኔ ዋስ ሆኗለሁ አለ። አሁን የማይችል ሰው ዋስም ሆነ አይችልም። ማን ነው ዋስ? ይሄን ያክል ንብረት ያለው ይሄንን ያክል አቅም ያለው ሰው ነው ዋስ የሚሆነው። ሲጀመር የሚጠራው ዋስ የዚህን ያክል ብር ማስያዝ የሚችል ዋስ እንደዚህ ብሎ የኮርት ቋንቋ ስለሆነ እዚህ ላይ እኛ ፔናልቲያችን የዘላለም ሞት ነው። ፍርዱ ቀላል አይደለም። ለ10 ዓመት ቀጥቼ ለቀዋለሁ አይደለም እግዚአብሔር ያለው ለዘላለም ነው የሚሞቱት ሲል ኢየሱስ ለዘላለም ሞት የሚሆን ዋስን ይሆናል አለ። ክብር ለኢየሱስ ይሁን። ፍርዳቸው ጥቂት አይደለም፣ ዘላለማዊ ነው። እግዚአብሔር በእኔ ጽድቅ ፊት መቆም አይችሉም። ዳኛው ፊት ለፊቱ አቁሞ ሲፈርድብን ኢየሱስ መሃል መጣና እኔ ዋስ ልሁን፣ የሚያዘው እኔ ነኝ። እግዚአብሔር ልጁን ይዞ እኛን ለቀቀን። ለተሻለው ኪዳን ኢየሱስ ዋስ ሆኖናል። በእግዚአብሔር ቤት ሳትሳቀቁ ኑሩ። ዋሳችን ኢየሱስ ነው። በእውነት ነው የምላችሁ፣ ሰይጣን እያሯሯጠ እንዳይከስህ ድሮም ቢሆን እንዳይልህ አልቋል። እኔ ዋሴን አታውቀውም። ማነው ዋስ? ኢየሱስ። የትኛው? የናዝሬቱ ኢየሱስ በመስቀል ላይ ስለ እኔ ኃጢአት ሞቶ እኔን ነፃ ያወጣኝ ኢየሱስ። ኢየሱስ ደሙን ይዞ ነው የገባው። አየህ፣ እንደታረደ በግ ሆኖ ለዘላለም ነፃ እንዲወጣ ሞቱን እኔ ሞቼለታለሁ። አስጥለዋለሁ። ከእግዚአብሔር ቁጣ ኢየሱስ አድኖናል። አያችሁ፣ በብሉይ ኪዳን የታረደው ያ የፋሲካው በግ እስራኤልን የሚያድናት ከእግዚአብሔር ነው። እኔ አልፋለሁ በዛ ሌሊት አለ እግዚአብሔር። ከእኔ ያድናችኋል እኮ ነው ያላቸው። ባይዘው ደሙን ሳይ አልፋለሁ ነው ያለው። ደም ከሌላው እገባለሁ አለ እዛ ቤት። ከእግዚአብሔር ነው የሚያድነን። እስቲ አሜን በሏ። ከሰይጣን አይደለም እኮ የሚያድነ፣ ከእግዚአብሔር ነው የሚያድነ። እግዚአብሔር ነፃ ነህ ካለ ሰይጣን አሮርጦ ሊይዝ አይችልም። ሰይጣን የሚይዝ ከእግዚአብሔር የወደክ ቀን ነው። ደጅ ነው ጠብቆ የሚይዝ። ውስጥ ከቆምክ ማን ነው የሚይዝ? ስለዚህ የኢየሱስ ደም ያዳነኝ ከእግዚአብሔር ቁጣ ነው። ባይዘው የብሉይ ኪዳኑ የተሰዋው ያ ጠቦት ደሙን ሳይ አለ እግዚአብሔር። አሁን የሞት መልአክ ምናምን ብቻ እኮ አይደለም፣ እኔ አልፋለሁ አለ ሌሊት። ፈርዖን ቤት የምገባው ደም ስለሌለ ነው አለ። እታች መበለቷ ቤት ድረስ የምገባው ደም ስለሌለ ነው። ምንም አያድንም አለ እግዚአብሔር። ፈርዖን ንግስናው ዘንድሮ እንዳሉ ነገስታቶች አይደለም። ምናልባት በሂውማን ሬስ ውስጥ እንደ ግብፅ አይነት ትልቅ አገር ላይኖር ይችላል። ከዚህም በኋላ የፈርዖን አይነት ግዙፍ ንጉስ ላይ መጣ ይችላል። ያ ግዝፈቱ አያድነውም አለ። እገባለሁ አለ፣ እገላለሁ አለ። ማንም አያመልጥም አለ። በጣም ባለጠጎች ይኖራሉ ግብፅ ላይ። ባሪያ አርገው አገር ባሪያ የሚያደርጉ ናቸው። አንድ ሰው ባሪያ የሚያደርጉ አይደለም፣ ኔሽን ወስደው ባሪያ ያደርጋሉ። አይተርፍም አለ ባለጠጋው፣ ገንዘቡ አያድነውም አለ። ደም ካለ አለ እግዚአብሔር፣ እናንተ የነሱ ባሮች ናቸው። ደም ቀብታችሁ አንተ ትተርፋለህ፣ ጌታው አይተርፍም አለ እግዚአብሔር። ግብፃዊ ጌታው ይሞታል፣ ባሪያው እስራኤላዊ ይድናል። ደሙ ያዳነኝ ከእግዚአብሔር ፍርድ ነው።
እግዚአብሔር ራይቸስ ነው ታውቃላችሁ። እኔ ላይ ሲፈርድ እግዚአብሔር አይጠየቅም። ትክክል ነው። እግዚአብሔርን እንዴት እግዚአብሔር ትፈርድብኛል አልለውም። ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር በላይ ላይ የሚያመጣው ፍርድ በሙሉ ይገባኛል። አሁን ኢየሱስ ነፃ ያወጣው ፍርድ የሌለበትን ሰውዬ አይደለም። በእርግጥ የበደለ ሰው ነው ኢየሱስ ነፃ ያወጣው። ኃጢአተኛን ነው ኢየሱስ ነፃ ነው ያለው። ለተሻለ ኪዳን ዋስ ሆኗል ሲባል ተይዤ ነው ባይዘው ተይዣለሁ። ኃጢአተኛ ነው። አዎ ይሄው ተብሎ ቀርቦብኛል። ፋይል አለ። ኢየሱስ መጣ መሃል ላይ አልሰሩም አይደለም ያለው። አዎ በዚህ ጉዳይ ላይ እኔ ምትኮኝ እቆማለሁ አለ። እሱን ልቀቁት አለ። አንድ ቃል አለ መቼስ ሂስቶሪካል ኢየሱስ መሬት ላይ በነበረ ጊዜ ይሄው ባህሪው ዘላለማዊ ስለሆነ መሬት ላይ በስጋ በነበረ ጊዜ ሁሉ ታይቷል እኮ። ሊይዙት የመጡ ቀን ትዝ ይላችኋል። ይሁዳ ምንድን ነው ያለው? ሄጄ የምሰማው እሱ ነው አለ። ሄጄ የምሰማው እሱ ነው ማለት ኢየሱስ አይለይም። ባይዘው የ12ቱ አይነት ነው። ከመካከል በጣም የተለየ አይነት አይደለም። አንድ አይነት ነው። ተሳስታችሁ ጴጥሮስን ይዛችሁት እንዳትሄዱ ብሎ ነው። አስበዋል። ጴጥሮስ በዚህ ፍርሃቱ ቢይዙት ሄጄ የምሰማው እሱ ነው። መለያ ነው። ባይዘው መለያ እኮ ነው። አንድ አይነት ነው። ኦርዲነሪ ነው። አብሮ ነው የሚሄደው። ሰንደል ጫማው አባራ ነው። ፊቱ የገረጣ ነው። ደም ሲያንጠባጠምን ያደረው አትለየውም። ባይዘው ደግሞ ትንሽ ደንገዝገዝ ያለ ነው። ስለዚህ ሄጄ እኔ ሰማዋለሁ አለ። እኔ አውቀዋለሁ። 3 ዓመት ተኩል አብሬው እኖራለሁ። ሰማዋለሁ። ልክ ይሁዳ ግር አድርጎ ይዞ ሲመጣ ጌታ ኢየሱስ ምንድን ያለው እነ ጴጥሮስ ወደ ኋላው ነው አለና እነሱን አትንኳቸው እኔ ነኝ አለ። ተዋቸው። ይሄ ዘላለማዊ ባህሪው ነው። ሰማይም ሄዶ አፊት እኔ አለሁ አለ። እነሱን አውተዋቸው። ርህራሄው እኮ ወሰን የለውም። በጣም እኮ ነው የሚገርመኝ። ስታተስ የማይመርጥ ያየሁት እሱ ነው። ቀን ቤት ቁጭ ብዬ በርጤሜዎስ በጣም ነው የገረመኝ። ርህራሄው እኮ ነው እንዴ! ከኢየሱስ ጋር አብረው ያሉት ሰዎች እኮ ያሉት ነገር እኮ ልክ ነው። የኢየሱስ እኮ ርህራሄው በስቶ ነው እንጂ እነሱ ልክ ናቸው። ባይዘው ሰዎቹ ላይ እንዳፈርዱ ኢየሱስ እኮ አሳጣቸው። በርህራሄው እኮ ወደ ብርሃን አውጥቷቸው እንጂ ትክክለኛ የሞራል ሰዎች ናቸው። ባይዘው ሰዎቹ ማንም ያልፈሱ የናዝሬቱ ኢየሱስ የናዝሬቱ ኢየሱስ ሲሉ የዳዊት ልጅ ማረኝ ብሎ ጮኸ። የዳዊት ልጅ ኢየሱስ ወይ ማረኝ ሲል ዝም በል እንዴ አንተ አይቆምም። ልክ ናቸው። በሱ ደረጃ አሁን አንተን እኔ ራሴ ሳንቲም ሰጥቼ ነው ማልፈ አልቆምም። ኢየሱስም ቆመና አምጡት እና ሲያመጡት ምንድን ነው የፈለግከዋል? እንደውም ቃሉ ምን አደርግልህ ዘንድ ትፈልጋለህ ሲለው አሁን መሬት ላይ ያለ ንጉሥ እንደዚህ ብላ አትጠይቀውም። መሬት ላይ ያለ ንጉሥ አይን መታከሚያ ነው የምትለው እንጂ አይን አትለው። በርጤሜዎስ ያለው ኢየሱስን አይን ምን ትፈልጋለህ ሲለው ብርሃኔን መልስልኝ አለው። ወሳጅ መላሽ ነህ ነው አይደል? ምን ላድርግልህ አለው። የኢየሱስ አጠያየቅ ራሱ እንትናለኝ አይልም፣ ሁሉ አለው። ሰውየውም ሲጠራው በጣም ብልጥ ነው። የናዝሬቱ ኢየሱስ ሲሉት የዳዊት ልጅ አለ። ሮያል ኪንግ ነህ አለው እና ሁሉ አለህ አለው እና አንተ ግምጃ ቤት ብርሃን አለ አለው። ብርሃኔን አለው። ግምጃ ቤት ውስጥ ብርሃን አለው አውጥተህ ሰጠኝ ሲለው አለው ነው የሚለው። እንደው አንዳንድ የመጽሐፍ ቅዱስ ክፍል 1000 ጊዜ ስላነበብ ነው እንጂ አሁን አንተ በአካል ቆመ ቢሆን አንተ በርጤሜዎስ ሆነ ሲሆን በርጤሜዎስ አጠገብ ቆሞ ቢሆን ዝም ብላ አይን ሲል እጅ አልጫነ፣ ምንም ፕሮቶኮል የለው፣ ምንም ፕሮሰስ የለው። አለው አየ ነው የሚለው። ቀጥሎ እየተመኘለት አይደለም ኢየሱስ ብርሃኑን ሰጠው። አየሁ ብሎ ጮኸ። ሰውየው ደግሞ ደግነቱ የከፈተ ቀን ያየው ኢየሱስን ነው። እንደው በእውነት አይደል? አየ ይልና ተከተለው የሚል ቃል አለ። ያው ዝም ብሎ አይቶ መሄድ አይቻልም። ተከተለ ያለ ኢየሱስ የሚሄደው ወደ ኢየሩሳሌም ነው፣ ሊሰቀል ነው ባይዘው። ስለዚህ ወደ ክሮስ ነው ማለት ነው የተከተለው። የሚያደርስ እዛ ጋር ነው። በምንም መንገድና በምንም መንገድ የሰው አይን ሲበራም አይተና ያንተን በርቶና የሚያደርስ እዛ አካባቢ ሲሰቀል እሱ ነው በቃ መጨረሻ አልቲሜትሊ። ክብር ለኢየሱስ ይሁን። ርህራሄው ግን መሸከሙ ግን እና ዋስ የሆነው ለኛ አይነቱ ነው። ማንም ዞር ብሎ ሊመርጠው ለማይችል ሰው
ጌታ ኢየሱስ ክርስቶስ ዋስ ሆነ። በእግዚአብሔር ጽድቅ ፊት አይደለም። ምናልባት በአንዳንድ ለምሳሌ በአይሁዳውያን መመዘኛ ፊት ምንም አይነት ኢትዮጵያዊ ቤተ መቅደስ መቆም አይችልም። በአይሁዳውያን መመዘኛ፣ በብሉይ ኪዳን ሚዛን ሌዋዊ አይመርጥህም፣ ሊጠጋህ አይሞክርም። እንደውም እስራኤላዊ አሕዛብ ነህ ብሎ አይጨብጥህም፣ ከነጭራሹ አያስጠጋህም። እግዚአብሔር ፊት አይደለም፣ እስራኤላዊ ፊት መቆም አትችልም። በብሉይ ኪዳን ሕግ ፊት መቆም አትችልም። ጌታ ኢየሱስ ክርስቶስ ያቆመኝ በእግዚአብሔር ጽድቅ ፊት ነው። ደግሞ ለዘላለም ነው የምቆመው። ይሄ መብት ዘላለማዊ ነው። በተካለ ኪዳን እኔ በእግዚአብሔር ቤት ውስጥ በፍጹም ነፃነት ባለሙሉ መብቶኝ እንድኖር ጌታ ኢየሱስ ክርስቶስ ተያዥ ሆኖኛል። ከኢየሱስ የተነሳ በእውነት ነው የምላችሁ፣ አንዳንድ ነገሮቻችን ትህትና አይደሉም፣ አለማወቅ ናቸው። ጌታ ኢየሱስ ክርስቶስ ዋስ ሆኖኝ በእግዚአብሔር ቤት በፍጹም ነፃነት ለጽድቅ በሚሆን አርነት ብመላለስ አሁን እኔ ጻድቅ ያለው ቤት እየታበይኩ ነው እንዴ? ኢየሱስ ባደረገው ነገር እኮ እየተማመንኩ ነው። አልጸደቅኩም ብል እንደውም ደሙን ማክፋፋት ነው፣ ብቃቱን ዝቅ ማድረግ ነው። ይሄ እንደሚባለው አይደለም እያልኳቸው ያለሁትኝ። በእግዚአብሔር ጽድቅ ፊት ለዘላለም የመኖር መብት አለኝ። ስለኔ ታግዬ ጾሜ ጸልዬ አይደለም፣ ኢየሱስ ነው ያደረገው። ይሄንን ስለ አብ ደስ ይለዋል፣ ልጄ አው ችሏል ይላል። ኮናቸርሶ ዋስ አለህ በሉት። ፋይሉን ዘግቷል፣ አብ ፋይል ዘግቷል። ኃጢአተኛ ሲሉ አላቸው። ይኸው ጠበቃም ነው እኮ ደግሞ ይሄ አንደኛ ዮሐንስ ልጆቹ ኃጢአትን አታድርጉ አለ። እሱ ላይ ቁሙ እሺ፣ ኃጢአትን አታድርጉ የሚለው ላይ ብዙ ሰው ከዛ ብታደርጉ የሚለው ጋር ይሄዳል። ሩም አትፍጠሩ። ዮሐንስ እኮ በጣም ተቸግሮ ነው፣ ንስጢሳውያን አስቸግረው ነው። ልጆቹ ኃጢአትን አታድርጉ፣ ግን ደግሞ ኢንኬዝ እንደው ፕሮግራም አድርጎ አይሰራም ክርስቲያን፣ ግን እንደው በሆነ አጋጣሚ አሁን ደክማቸው የሆነ ነገር ቢሆን በእግዚአብሔር በአብ ዘንድ ጠበቃ፣ የኢየሱስ አይነት ተከራካሪ። ኢየሱስ እኮ ጠቃላ ፋይል ይዞ አይደለም፣ ደሙን ይዞ ነው የሚከራከር። ኃጢአተኛ ይኸው ደሜ ለዘላለም ሕያው የሆነ ትኩስ ደም ለዘላለም በእግዚአብሔር ፊት እኔን ማኖር የሚችል ክቡር ደም ጌታ ኢየሱስ ክርስቶስ ይዞ በእግዚአብሔር አፍ ፊት ቆሟል። ጠበቃ አለን ይልና ማን ነው? እርሱም ሰው የሆነው። አየ እኔን ወክሎ መቆም ይችላል። ሰው የሆነው ኢንካርኔት አድርጓል። መስቀል ላይ ስለኔ ኃጢአት ሞቷል። ኢየሱስ ሰው የኔን ፔናሊቲ ያው ገብቶበታል። ሰማይ ሆኖ ወዳለሁ ብሎኝ አይደለም፣ መስቀል ላይ ሞቶልኛል። ደሙ ፈሷል፣ ስጋው ተቆርሷል። ዋስ በጣም አስገራሚ ነው። ክብር ለእግዚአብሔር ለአምላካችን ይሁን። የተሻለ ኪዳን፣ በጣም የተሻለ ኪዳን እና ይሄ ኪዳን የሚለው ይሄ ዲያቴኬ የምትለው ቃል እናንተ በኋላ ጊዜ ሲኖራችሁ እንድታነቡት ነው። ከዚህ በኋላ እግዚአብሔር ድጋሚ አያደርግም። እንደ መጨረሻ ኑዛዜ ነው የተደረገው። ድጋሚ ይሄ ኪዳን አይደረግም፣ የመጨረሻ ነው። እግዚአብሔር ድጋሚ ሌላ ኪዳን አያደርግም። ዘጋ፣ ኪዳን ጨረሰ። እንደ መጨረሻ የኑዛዜ ቃል ነው የክርስቶስ ኢየሱስ የተደረገው ኪዳን። ከዚህ በኋላ ስለ እኔ ኃጢአት የሚቀርብ መስዋዕት አያስፈልግም፣ ጨርሷል። ኢየሱስ በቂ ነው። the sufficiency of Christ ኢየሱስ በቂ ነው። እና ዲያቴክ የሚለው በደንብ ወደ ውስጥ ገብታችሁ እናንተ የምታብላሏት ከሆነ እንደ መጨረሻ የኑዛዜ ቃል ነው በእግዚአብሔር ፊት የተደረገው። እግዚአብሔር ጨረስኳል፣ አም ሳቲስፋይድ። በቃ ሰፊሸንት ነው ክርስቶስ፣ በቂ ነው። ለመቼ? ለዘለዓለም። ድካም የለበትም፣ ኃጢአት አያውቀው፣ ንጹህ ነው። በእኔ ፊታው እንደዚህ ያለ አይመጣም አለ እግዚአብሔር። እግዚአብሔር የተመሰገነ ይሁን። የመጨረሻ ኪዳን ተደርጓል። ሌላ የምትጠብቁ ካላችሁ አልቋል። ቁጥር 23
እንደሚለው ቁጥር 23 በአገልግሎታቸው እንዳይቀጥሉ ንጽጽሩን ይዩት። ከብሉይ ኪዳን ንቅል ነው የሚያደርጋቸው ሰዎቹን። ብሉይ ኪዳን ኢዝ ጉድ፣ አዲስ ኪዳን ኢዝ ቤስት። እግዚአብሔር ይመስገን። ብሉይ ኪዳን ስታንዳርድ ነግሮናል። አዲስ ኪዳን ደግሞ ብቃት ነው። ስታንዳርድ ከዚህ ማለፍ አይቻልም የሚል ስታንዳርድ አልቻለም። እንዴት እንንካው? ሮጠን ዘለን ታች ነን። እንትኑ በጣም ሰማይ ነው። አዲስ ኪዳን መጣ ከላይ ያደረገን። እስቲ አሜን በሏ። ይኸውላችሁ ስለ ትግል አታስቡ፣ ኢየሱስ ስለሰራው ስራ አስቡ። እውነቴን ነው የምላችሁ። ይሄንን እውቅና እየሰጠን መኖር መልመድ አለብን። ማመስገን ካለብን ለዚህ ነው ማመስገን ያለብን። ቅድም ዘመር ነው እኮ አይደል? የአንደኛ ቆሮንቶስ አሁን ሁሌ እንደ ቤተ ክርስቲያን የሁል ጊዜ መልእክታችን ይሆን አይደል? የተሰቀለውን ክርስቶስ እንሰብካለን ካለን በኋላ እኮ ጳውሎስ ምንድነው ያለው? እርሱ አይደል ያለው? ጥበባችን አይደል? ቅድስናችን ነው፣ ጥበባችን ነው። ቀጥሎ ምናችን ነው? ጽድቃችን ነው። ከዛ ቤዛችንም ሆኗል ነው። አሁን ኢየሱስ ይሄ ሆኖልናል ነው በእግዚአብሔር ፊት። ጥላውን ጥበብ አለ፣ ክርስቶስ ነው። ቅድስናስ ክርስቶስ ነው። ቤዛስ ክርስቶስ፣ ጽድቅስ ክርስቶስ ነው። አያቸውን። ይሄንን ሳስብ እያመሰገንኩ መኖር እችላለሁ። እንትን ተደርጓል፣ እንትን አልተደረገም፣ እንትኔን ከፐርሰናል ነገራችሁ ጋር አታያይዙት። እንትን ጸልዬ ነበር አልተመለሰም፣ ይመለሳል። ባይመለስም ችግር የለውም። ቢመለስም መሬ ላይ ነው። ባይመለስስ መሄዳችን ይቀራል። እውነቴን እኮ ነው የምላችሁ። በጣም ብዙ ነገር የጸሎት ይመልሰዋል ጌታ፣ አትጠራጠሩ። ባይመልሶስ የሰጠን የተቀበል ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ የጌታ ኢየሱስ ክርስቶስን በቂነት ብቁነት ካሳያቸው በኋላ ስለ ብሉይ ኪዳን ስለ ካህናቱ ነው አይደል የሚናገር። የቀድሞ ካህናት ምንድን ነው የሚለው? በአገልግሎታቸው እንዳይቀጥሉ ሞት፣ ብዛታቸውን ተዉት፣ ከሞት በታች ናቸው። በጣም የበዙት ስለሚሞቱ ነው። ምን ያርጉ? በእነሱ እንዳፈርዱ። ከአቅም በላይ ነው። ሞትን መስበርና ማሸነፍ አልቻሉም ነው። አሁን በእግዚአብሔር ፊታው የቀደመው ኪዳን እኮ መሐለኛ ነው። የተሰጠው ሕግ እኮ መሐል ላይ ነው ያለው። ኪዳኑ መሐል ላይ ነው። ወደ እግዚአብሔርም ሳይድ ያደርጋል፣ እኔንም ደግሞ ወደ ብርሃን ያወጣኛል እና በእግዚአብሔር ጽድቅ ፊት የባሰ ኃጢአተኛ ነው የሚያደርገኝ። አዲሱ ኪዳን ግን በእኔ በኩል ነው የቆመው። ኢየሱስ የእኔ ዋስ ሆኖ እኔን ነው ነፃ ያወጣኝ። ቆሞ አይከሰኝም፣ ነፃ ነህ ነው። አንደኛ ዕዳይን ከፈለ፣ ቀጥሎ በጽድቅ የምኖርበትን ብቃትም ጨመረልኝ። የብሉይ ኪዳኑ ወደ ብርሃን ያወጣኛል፣ ብቃት አይሰጠኝም። ሌባ ይለኛል፣ እንዳልሰርቅ አያረገኝም። አዲስ ኪዳን መጣና ነፃ ነህ ጻድቅ ነህ አለኝና በጽድቅ የምኖርበት ደግሞ ጸጋ ኃይል ደግሞ ሰጠኝ። ስለዚህ የብሉይ ኪዳን ወይንም በአገልግሎታቸው እንዳይቀጥሉ የተባሉት የቀድሞ ካህናት ሞት ከልክሏቸዋል። ይጀምራል። አንድ በጣም ጥሩ ካህን የተወሰነ ያቀርብና ይሞታል። እንደ አዲስ ይጀምራል። እኔን ሁልጊዜ በእግዚአብሔር ፊት ማቅረብ አይችልም። የእግዚአብሔርን ጽድቅ ሙሉ በሙሉ መመጠን አይችልም። በጣም ብለርድ በሚያረግ መገለጥ ውስጥ በድንግዝግዝ ገብተው ስለ ራሳቸው እየፈሩ ስለ እኔ መስዋዕት ያቀርባሉ። ስለ ራሳቸው እየፈሩ እየተንቀጠቀጡ ሞት አላ እድሜውን ጨርሶም ይሞታል። ቀጥሎ እንደሚገባው ካላረገ ደግሞ በዛ ክብር ፊት መቆም አይችልም፣ ይሞታል። ሞት ያስፈራዋል። የአዲሱ ኪዳን ካህን ሞት አያስፈራው፣ ሪታየር አያረግም። ቶታሊ እግዚአብሔር አሻግሮናል። የአዲስ ኪዳን ሰዎች ሆነናል። ሰዎቹ በጣም ስላስቸገሩት ነው ባይዞ የሚመላለሰው። እኛ ኢትዮጵያውያን ነን፣ የጀመርነው ከመስቀል ወዲህ ነው። ግን ዕብራውያን ስለሆነ ግዴታ መመላለስ አለብን። ደግሞ ያመነ አይሁዳዊ አይጠፋም እዚህ ውስጥ። እኔ አይሁዳዊ ነኝ የሚል አይጠፋም። ለአንዳንዶቻችሁ መልእክት ሊሆን ስለሚችል ነው የምቆየው። ኢየሱስ ለሚበልጥ ነገር ዋስ ሆኖናል። በአገልግሎታቸው እነዛኞቹ መቀጠል አይችሉም። ሞት ይከለክላቸዋል። ሞት ካለ ሁሌ ኃጢአት አለ ማለት ነው። ሲን አለ ማለት ነው። ሙሉ አይደለም ማለት ነው። የእግዚአብሔርን ጽድቅ መመጠን አይችልም ማለት ነው። መስበር የማይችለው ነገር አለ።
በጣም በሩቅ ይጠቁመኛል እንጂ እኔን ማድረስ አይችልም፣ ብቃት ሊያደርግልኝ አይችልም። ስለዚህ እነሱም ማለፍ አልቻሉም፣ ህዝቡንም ሊያሳልፉት አይችሉም። ሁሉም ነገር በሞት ነው የሚዘጋው። እግዚአብሔርም በጣም በድንግዝግዝ ብቅ ይላል እንጂ ራሱን ሙሉ በሙሉ ማሳየት አይችልም። ሞት አለ፣ ይጠፋሉ። ከዛ ቀጠላ ኢየሱስ ግን ለዘላለም የሚኖር በመሆኑ ክህነቱ የማይሻር ነው። የዕብራውያን ቸርች ዕብራውያን የተጻፈላት ደብዳቤ ቸርቿ ዝም ብላችሁ ሳሏት። መዝሙሩ የሚቀይሩ አይመስሏችሁ? አሁን እነዛ እንደዚህ ናቸው ሲል አዎ በሕጉ አንብበናል። የብሉይ ኪዳን መጽሐፍ እጃችን ላይ ያለ ማቴሪያሉ እጃችን ላይ ያለ በቃላችን ነው የምናውቀው። ትክክል ነው። ከአሮን ጀምሮ በሙሉ የሌዋውያን ወገን የሆኑት በሙሉ የሞቱ ልንቆጥራቸው የማንችላቸው ካህናት ተደርድረዋል። አዎ ትክክል ነን ሲሉት ኢየሱስ ግን ይላል። እሺ ኢየሱስስ ምን አረገ ነው የሚለው? ለዘላለም የሚኖር በመሆኑ ክህነቱ አይሻርም። ኢየሱስ ለዘላለም ካህን ነው። ኢየሱስ ለዘላለም ስለኔ ይታያል። ስሙ ለዘላለም የተመሰገነ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ የማይሻር ካህናችን ነው አለ። ክህነቱ አይሻርም። ለዘላለም በእግዚአብሔር ፊት ብቃታችን ነው። መሬት ጀምረናል፣ ይህንን ይወታው ሰማይም እንቀጥላለን። በሙሉ መብት ነው የምንቀጥለው። በክርስቶስ ኢየሱስ በኩል በእግዚአብሔር ፊት ለዘላለም እንቆማለን። ማንም ሊጠጋው የማይችለውን አብን በክርስቶስ ኢየሱስ በኩል እንቀርበዋለን። ማንም ሊቀርብ በማይችለው ጽድቁ ፊት ለዘላለም ባለሙሉ መብት ሆነን እንቀርባለን። እግዚአብሔር ልጁን ይዞ ያስጠጋኛል። በክርስቶስ በኩል ና ይለኛል። ለብቻዬ ካገኘኝማ ከቁጣው በታች ነኝ። በክርስቶስ በኩል ከሆነስ ኢየሱስን በሚያይበት መንገድ ነው የሚያየኝ። አባ አባ ብሎ የሚጮን የልጅነት መንፈስ አይደል? ሮሜ 8 ገላትያ ምዕራፍ 4 መጣ የልጁ መንፈስ የሚል ጳውሎስ መጣ አሳደገው። የልጁን መንፈስ በእኛ ውስጥ አድርጓል። የልጅነት ኦፍ ኮርስ ሰንሺፕ የልጁ ኢየሱስ አባ የሚልበትን ያንን በእኛ ውስጥ አድርጓል። እግዚአብሔር ኢየሱስን በተቀበለበት አይነት መንገድ ነው የሚቀበለን። ልጁ በተቀበለበት መጠን ነው የሚቀበልን። እንደዛ ካልሆነ በክርስቶስ ኢየሱስ በኩል ካልሆነ በቀር ምንም ነገር በእግዚአብሔር ፊት መቅረብ አይችልም። ምንም ሰርተው የማያውቁ ፀሐይና ጨረቃ ራሱ ስቴላር የሆነ ወርልድ ሶላር ሲስተሙ ዩኒቨርስ ስንፍና አለበት። አሁን ፀሐይ ምን በድላ ነው? በሰው ኃጢአት እኮ ነው እንደዚህ የተሰቃየችው። እኛ በበደል ነው ፀሐይ ሰነፍ ናት ይላል። ምንም ኔቸር በእግዚአብሔር ፊት መቅረብ አይችልም። በክርስቶስ በኩልስ ለዘላለም ብቃታችን ሆይ ተመስገን። ኢየሱስ ለዘላለም ጌታ ነው። በእውነት ይህንን ጸልዩ፣ ይህንን ዘምሩት፣ ይህንን ለሰው ሁሉ አውሩት። ከቻል ለዚህ እንኖር፣ ከቻልን ደግሞ ለዚሁ እንሙት። አፍተሮ ሌላ የኔን ህይወት ሊወስድ የሚችል ወርዝ የሚያደርግ ነገር የለም። ኢየሱስ ግን ይገባዋል። ሞትን መሻገሪያ አረገው እኮ ሞት ላይ እኮ ሞትን መጫወቻ አረገው። ብኖር ለእናንተ በሞት ለእኔ እንዲሉ እኮ አረጋቸው ከአዲስ ኪዳን ሰዎችን። የድሮዎቹ ሞት ሲፈሩ ይሄኛው መጣ። ኢየሱስን ብሎ እኮ ነው ጳውሎስ። ሞት ተቀይሮ አይደለም። ጳውሎስም ክንፍ አብቅሎ እኮ አይደለም። በክርስቶስ በኩል የተገኘ መብት አለ እና ሞት ሲመጣ ብሄድ አሉ። ሞት ራሱ እምቢ ማስፈራራነት የቀረ ኢየሱስ ገለበጠው። አይ እናትና አባት ኢንትራንስ ነው፣ ሞት ኤግዚት ነው። በዚህ በር ገብተህ በዚህ በር እንደመውጣት ማለት ነው። ምንም ለውጥ የለው። እንደውም ብሄድ ይሻለኛል አሉበት። ላዩ ላይ ሰይጣንን ባዶ እጁ በሞት ነበር የሚያስፈራራው። ኢየሱስ መጣ፣ ሰበረው፣ ድቅቅ አረገው። ሞት እኮ የምንፈራው እኮ በእግዚአብሔር ፊት ማን ይቆማል ነው። አሁን ተገኘ መቆሚያ እና ብሄድም አይለወጥም፣ እቆማለሁ። ኢየሱስ ጌታ ነው። ጮክ በሉና እስቲ ኢየሱስ በሉ እስቲ። የለም ሌላ በእውነት። ከዛ አመጣዋ፣ ይሄው አመጣው። ቁጥር 25
የኢየሱስን ስራ ሰማይ ኢየሱስ በሰማይ ምንድነው የሚሰራው? ክህነቱ የማይሻር ነው አለን። አዎ ከዛ ቁጥር 25 ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር ኢየሱስ ብቻ ነው ስለኔ የሚማልደው። እኔ አይደለም ያልኩት። ያው ጎናችሁ ያለ ሰው የሚማልድልህ ኢየሱስ ነው በሉት እስቲ። እውነቴን ነው። እኔ እናንተን እያየሁ ማስባል ይከብደኛል። እኔ ይኸው ጥቅስ ነው አይደል ያነበብን። ስለዚህ ስለ እነርሱ እየማለደ መቼ ሁል ጊዜ በሕይወት ስለሚኖር። ሟች ለኔ ሊማልድልኝ አይችልም። ሁል ጊዜ አይኖርማ። እኔ ዘላለማዊ ማላጅ አግኝቻለሁ። ስለዚህ ስለ እነርሱ እየማለደ ሁል ጊዜ በሕይወት ስለሚኖር በዚህ ምክንያት ስለ እኔ እየማለደ ሁል ጊዜ በእግዚአብሔር ፊት በሕይወት ስለሚኖር በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው። ስለዚህ በኢየሱስ በኩል ካልሆነ ሰው ወደ እግዚአብሔር ፊት መምጣት አይችልም። ወደ እግዚአብሔር ፊት ካልመጣ አትድንም። አለቀ። ወንጌል ይሄ ነው። ወንጌል ይሄ ነው። እውነቴን ነው የምነግራችሁ። ምንም የእግዚአብሔር ቃል ነው። አያቸውን የኔ ሐሳብ ቢሆን ላወራው አልችልም። የሳምባዲ ኦፒኒየን ቢሆን ላወራው አልችልም። ይሄ ቤተ ክርስቲያን ነው። ግን ኢየሱስ ክርስቶስ ይሄንን ማድረግ ችሏል። ስለ እኔ እየማለደ በሕይወት ለዘላለም ይኖራል። በዚህ ምክንያት በእርሱ በኩል እንዴት አይነት እኮ እንደው እነዚህ መጽሐፍ ቅዱስን እኮ እንዲጽፉ እግዚአብሔር እንትን ኢንስፓየር ያደረጋቸው ሰዎች እግዚአብሔር ይባርካቸው። በእርሱ በኩል ወደ እግዚአብሔር የሚመጡትን ምን ማለት መሰለ? በሌላ በኩል የሚመክራለ። በእርሱ በኩል ማለት በሌላ በኩል በመስኮት የሚመጣ ሌባ ነው የሚል አንብባችኋል። ዮሐንስ 10 ላይ አረሳችሁት? እሱን ክፍል በሩ እኔ ነኝ አለ እና ሞካሪ አለ፣ መስኮት የሚፈለፍል የቤቱ ጠባቂ፣ የቤቱ ባለቤት ማሰለ አብ ነው። በሩስ ኢየሱስ ነው። እኔ ነኝ በሩ አለ። በእኔ በኩል ካልሆነ በቀር አለው ሌባ ነው አለ። አባቴ ደግሞ ሌባ አይታገስም አለ። ሌባ ከተያዘ ሰው ራሱ ሌባ ከያዘ እኮ ከባድ እንኳን እግዚአብሔር የማይታለል አምላክ ማኒፑሌት አታደርገው። አይ አብን አሸውዶ በልጁ በኩል ካልሆነ በቀር መዳን አይቻልም። በእርሱ በኩል የሚመጡትን ግን ሊያድናቸው ኢየሱስ ይችላል። ኢየሱስ ችሏል። ኢየሱስ ሆኗል፣ አደረገው። ኢየሱስ ብቻ ነው የቻለው። እግዚአብሔር የሚቀበለው ኢየሱስን ብቻ ነው። አብ የሚቀበለው ልጁን ብቻ ነው። ይሄ የማይነቃነቅ ወንጌላችን ነው። በቃ አረ ጳውሎስ እሱን አይደል እንዴ ያለው? ሮሜ 1:4 ላይ ነው ወንጌላችን። እኔ ለወንጌል ተለየው አለ። ምንድነው ወንጌልህ አሉት። ወንጌላችን በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ከሙታን በኃይል ተነስቶ የእግዚአብሔር ልጅ መሆኑ ስለተገለጠው ስለ ልጁ ነው አለና እርሱም ኢየሱስ ክርስቶስ ነው። የለም ሌላ ወንጌል ይሄ ነው። ኢየሱስ ሲደመር የሆነ ነገር አይደለም። ወንጌል በሥጋ ከዳዊት ዘር የተወለደ እንደ ቅድስና መንፈስ ከሙታን ተነስቶ በኃይል የእግዚአብሔር ልጅ መሆኑ የተረጋገጠ ስለ ልጁ ነው። ለዛ ነው ራሳችንን አንሰብክም። እርሱን የሰራውን ብቻ አይደለም ያለው። ኢየሱስ ራሱ ስብከት ነው። በሙሴ በኩል ቀይ ባህር ተከፍሏል። ኦፍ ኮርስ የእግዚአብሔር እጁ ስራ ስለሆነ እናገራለሁ ከአዲስ ኪዳኑ ዘጸአት ጋር ይዤ። ሙሴን ግን አልናገረው። ደካማ ሰው ነው ሙሴ። ኢየሱስ የሰራው እንዳይመስልህ ራሱ በላ፣ ስብከት ነው። ጠጣ፣ እንቅልፍ ያዘው፣ ኢንካርኔሽን ነው። ዘላለም አንተን የሚጠብቅ አይተኛም አያንቀላፋም የተባለ አምላክ ታንኳ ውስጥ ገብቶ ተኛ። አሁን እኮ እኛ እኮ ተነስቶ ባህሩን ጸጥ አደረገው ነው የሚገርመን። ተኛ ነው የሚገርመው። እንዴ ባህሩን ጸጥ አደረገው እኮ እንዴ ብሉይ ኪዳንም እኮ አድርገዋል እኮ። እንዴት ይተኛል? ወንጌል ነው በቃ። አምላክ ሰው ሆነ። እስቲ አሜን በለው። እኮ አዘዘ እኮ መለኮትነቱና ሊሆን ይችላል። ሰው ሆነ። ኤፎቤትሳን ፎቦን ምናምን የሚሉ ግሪክ ቃላቶች አሉ። ያዘዘበት መንገድ መለኮት ኔቸር እንደ ቻይልድ ያዛል አይነት ነው።
ስለዚህ መለኮትነቱ ሊሆን ይችላል ማዘዙ፣ መተኛቱ ግን ሰውነቱ ነው። እዛው ጋር ይሄ ማን ነው አሉት። ዋት ማን ኦፍ ማን? እንደኔ ይበላል፣ እንደኔ ይጠጣል፣ እኔ ታንኳ ውስጥ ይተኛል። ተነስቶስ ቃል አይጠብቅም ጸጥ ለማድረግ ከራሱ ነው የሚያወጣው። ዋት ማነር አንተ የኛ አይነት አይደለም እንዴ? ተባባሉ ነው የሚለው። ባይዘው ተባባሉ ድሮም ነው የመጣው። ጎን ለጎን ያለ ተባባሉ የሚለው ባይዘው ማርቆስ 4 ላይ ያለ። አሁን እኛ ስናባብል አትደንግጡ፣ እዛ ተባብለዋል። እንዴ አንተ ማን ነው እባክህ? እኔ ማለት አላለም። ያደረገው ማን እንደሆነ ነግሯቸው ነው የሰራው ነው። ባይዘው እንዴ አሉ። ይሄንማ የብሉይ ኪዳን ሰው እኮ ሊያደርገው አይችልም። ዋት ማነር ሙሴ ያደርገው ያቀ ሙሴ ባህር ለመክፈል ክፈል እንብንዶ በትርናንሳ ሚል ቃል መጥቶለት ነው ባህር የከፈለው። ለመዝጋትም በትርናንሳ ሚል ነው። ኤልያስ ለመክፈት ለመዝጋት እከፍታለሁ ዘጋለሁ ሚል ቃል መጥቶለታል። ኢየሱስ ቃል አይመጣለትም፣ ተራሱ ነው የሚያወጣው። ደግሞ አዘዘው የሚለው አዘዘ የሚለው ባይዘው ይሄ ጸጥ በልና አይነት አይደለም አይደል? ተዛዙ አዘዘው የሚለው ባይዘው ማዕበሉን ብቻ አይደለም፣ ማዕበሉን ያንቀሳቀሰ አካል አለ። ባይዘው አጋንንት እንደሚያዘው ነው ያዘዘው እና ተሰብስቦ መጥቶ እግሩ ስር ገባ ነው ትክክለኛ ግሪክ ቃሉ ትርጉም። ጸጥ በል ዝም በል ሲለው የሆነ ነገር ጸጥ አይደለም ያለው፣ ተሰብስቦ መጥቶ እግሩ እንዲረግጧቸው ነው ባይዘው ጸጥ ያለው። ሂዝ ጋድ ነው። እስቲ አሜን በሏ። ሂዝ ጋድ ነው። ተኛ ግን ይገርማል። ራበው ይገርማል። እጅን ትከፍታለህ ሕይወት ላለ ሁሉ ከመልካም ነገር ታጠግባለህ የተባለ ፍጥረትን የሚመግብ አምላክ እርቦኛል ምግብ ግዙ ብሎ ላከ። ፓራዶክስ አይመስልም? የሚጋጭ አይመስልም? አይጋጭም። እኛም ገብቶን ብቻ አይደለም በርቶልንም ነው። ያለ ሰው እንደ ብለህ ታስረው ያማል ነው የሚለ አሞን አይደለም፣ ብርሃን ነው። ፍስስ ብሎ በቃ ነክቶናል። እኔ እንዴት አድርጌ ላስረዳ? በቃ በጣም ደካማ እኮ ነው። እንዴት አድርጌ እኔ ደግሞ ብዙ ማስረዳት አልችልም። ምን እናደርገው? መንፈስ ቅዱስ ያፍስሰው ላያችሁ ላይ። በክርስቶስ በኩል የሚመጡትን በእርሱ በኩል የሚመጡት አብ አይደለም ባይዘው ኢየሱስ ሊያድናቸው ሊያድነን ችሏል። ከማ ከእግዚአብሔር ፍርድ ከእግዚአብሔር ቁጣ አድኖኛል። እግዚአብሔርም ግቡ የሚለን በእሱ በኩል ነው። ሌላውንስ አይቀርቡም። አጠገቡ አቅራቢውም አይመጣም። ለመቅረብ በሌላ በኩል ለመቅረብ የሚታገለውም አይመጣም። አቅራቢው ራሱ ሟች ነው። አፍተር ኦል ሞቷል በሙሉ። ዘንድሮ ያለ አቅራቢ ያለ የለም። በሙሉ የሚጠራው አቅራቢ ሞተ ነው። ሞቷል። በቃ ከሞት በታች ነው በሙሉ። ለዘላለም የሚኖር ኢየሱስ ብቻ ነው። እንዴ ይሄው መጽሐፍ ቅዱስ እኮ ነው፣ ጥቅሱ እኮ ነው የሚለው። ሁልጊዜ በህይወት የሚኖር የተባለ አንድ ግለሰብ የለም። ኢየሱስ ብቻ ነው ሁልጊዜ በህይወት የሚኖር። ባለፈው ነግሬያቸዋለሁ። ሞቶ እኮ ያውቃል ኢየሱስ። ሞተ፣ ከዛ ተነሳ። ከዛ እንደ አልዓዛር አይደለም የተነሳው። አልዓዛር ከተኛበን የተቀሰቀሰው፣ ኢየሱስ ከሞት ነው የተነሳው። ሪዘሬክሽን ኢየሱስ ነው። ማንም ሪዘሬክሽን ከዚህ በኋላ እኛ ስንነሳ ነው። ፍጥረት በሙሉ ይሄ ምንድነው ቦርናጌን ሆኖ አምኖ ያንቀላፋ ሲነሳ ነው እንጂ ትንሣኤ ተደርጎ ያውቃል። ኢየሱስ ነው ትንሣኤ። ሌላው በሙሉ ከመሞቱ በፊት በነበረው አካል ነው ሲነሳ። ኢየሱስ ሲሞት በነበረው አካል አይደለም፣ በከበረው ነው የተነሳው። ሞትን አድቅቆት ነው የወጣው። መጣ ራሱ ሞቼ ነበር አለ። ማንም ሞቼ ነበር አይልም። እስኪ ሞት ነው የሚያወራው። ማንም ቢሆን እዚህ ውስጥ ያመላ ሁላችንም ሞቼ ነበር የሚላል። እናንተማ ሞቼ ነበር ካለም ተመልሶ ይሞታል። ተመሳሳይ ነን ብራዘር። ያልሞቱት ራሱ መጥተው ሞት ይቀምሳሉ ገና። ሳይሞቱ ሄዱ የተባሉት ራሱ መጥተው ገና ሞት ይቀምሳሉ። አይቻልም። ኢየሱስ ሞቼ ነበር አለ። ዋው አይ ሪሜምበር አለ ዮሐንስ 33 ኤዲ ላይ ሞታል። 93 ኤዲ የዛሬ 60 ዓመት ሞታል። አስተሳሰል ከዘላለም እስከ ዘላለም አለው። ወደ ኋላ ነው ወደፊት ነው። ከዘላለም እስከ ዘላለም ሕያው ነኝ አለው እና ሲለው የሞትና የሲኦል መክፈቻ ራሱ ነው እጅ ላይ ነው ያለው አለ። ሰማይና ምድር እንዳይመሰል ከምድር በታች ስልጣን የኔ ነው አለ። አንደር ወርልድ አሁን ሞት ራሱ ቁልፉ እኔ ላይ ነው አለ። ኢየሱስ የተነሳ ቀን ሞት ተጠራ። ሞት ሆይ አለ አብ። እግዚአብሔር ጠርቶ ማንም ዝም አይልም። ሞትም ቢሆን አቤት ይላል። ሞት ሆይ ሲል አቤት ሲል ሞጌታል ሲለው ድሮ እየወጋ ነው የሚጥለው። ሞጌታል ሲለው ወደ ኢየሱስ ነው የሚጠቆመው። ሞት ሰበረው። ክሮስ ከዛ ደግሞ እግዚአብሔር ጠራ። ተሸንፋል። አመንካው ወደ ዳር ውጣ። ምክንያቱም ሞት የሚቀመጠው ኃጢአት ላይ ነው። ኢየሱስ አየ ኃጢአትን መስቀል ላይ ሲገለው ሞትን ሰበረው።
አይ በኃጢአት ተመርኩዞ ሆኖ ሞት ላያችን ላይ የተቀመጠው። አይ በጽድቅ የሚነግስ ሕይወት ይዞ መጣ ኢየሱስ እና እንትኑ ዙፋኑንም ተቀማጩንም ነው የገለበጣቸው። ኃጢአቱንም ሰበረው፣ ሞትንም ገለበጠ። ተሸንፌያለሁ ሲል ሲኦል ሆይ አለ አብ። ተደብቀዋል በሙሉ ተጠርቶ ነው የወጡት። ባይዘው ድሮ መንገድ አደባባይ ነበር የሚሄዱት። ኢየሱስ ብድግ ሲል እንዳለ ተደበቁ። ማረጋቸውን ቆርጦ በኢየሱስ ያልተመካው በምንም መካለ። ሲኦል ሆይ አለ አቤት አለ ቀስ ብሎ። ድል መንሳት የታለ? ድል ተነሳ ራሱ እንኳን ድል ሊነሳ በወደደን በርሱ አልኛ ቆመን። እነዚያ የአሸናፊዎች ናቸው። በወደደን በርሱ ከአሸናፊዎች እንበልጣለን። ኢየሱስ ችሏል። ቆምናኛ በወደደን በእርሱ ቱ ዘ ሚድስት አይደል ቆም ነው። ሞት ነው፣ ሞት አለ፣ ህይወት ነው ያለው ነው፣ የሚመጣው ነው፣ ጭንቀት ነው፣ መከራ ነው፣ ስደት ነው፣ ራቁትነት ነው፣ ሰይፍ ነው አለነ ሰው እነዚህም በሙሉ ያውቃል። ከዛ ጳውሎስ መጣ። መላእክት ነው፣ ከዛ አጋንንት ነው። መላእክት ቅዱሱ ነው፣ አጋንንት ርኩሱ ነው። የመላእክት ዝርያ አጋንንት ነው አለና ከዛስ ልዩ ፍጥረት ማለት ዲስከቨር ያልተደረገ ዩኒቨርስ በጣም ትልቅ ነው። መንፈሳዊ ዓለም በጣም ሰፊ ነው። ልዩ ፍጥረት ነው። በዚህ ሁሉ ማለት ምን ማለት ሰብስቧቸው መሃል ቆሙ ነው። የጳውሎስ መተማመኛው አቋቋም አካሄዱ እንዳይመስልህ የክርስቶስ ፍቅር ነው። በወደደን በእርሱ ከአሸናፊዎች ሻምፒየንስ እንበልጣል። በክርስቶስ ኢየሱስ ካለ ከእግዚአብሔር ፍቅር ይህ ሁሉ እንደማይለየኝ ተረድቻለሁ ነው የሚለው። በዚህ አውቄያለሁ ብቻ አይደለም አንደርስታንድ አድርጌያለሁ እና ላብራራው አልችልም። ገብቶኛል፣ በደንብ ተረድቻለሁ። ሰብስቧቸው ነው ባይዘው አሁን ያለው አይደለም ገና የሚመጣው እኮ ይላል። ገና ያልመጣ ካለ ቢመጣ ራሱ አለ ገና ያልተፈጠረ መከራ ራሱ ከመጣው እግዚአብሔር ለዛሬ ብቻ ነገንም ወዶናል። እስቲ አሜን በሏ። እስከ ዛሬ አይደለም ይወደደኝ፣ ነገን ሁሉ ወዶኛል። ገና እኔ ነገን አላውቀውም፣ ነገም ግን ወዶኛል። ለዘላለም ነው የማይነቃነቅ መሰረታችን ይሄ ብቻ። ጮክ በሉና ኢየሱስ በሉ እስቲ። በእርሱ በኩል የሚመጡትን ሊያድናቸው ችሏል። በክርስቶስ በኩል ካልሆነ ብራዘር አይቻልም። በጣም በእውነት የተወደዳችሁ በጣም የተከበራችሁ እናንተ እንግዶች አይደላችሁም፣ በእውነት ነዋሪዎች ናችሁ እዚህ። ግን አይቻልም።